አውሬው ህዋሶንግ 17 የሰሜን ኮሪያ እጅግ አስደናቂው ሚሳኤል የሰላም አየር በዓለም ላይ የነፈሰበት ዘመን እጅግ ሩቅ ከመሆኑ የተነሳ ዓለም በታሪኳ ሰላም የሚባል ነገር ገጥሟት የሚያውቅ አይመስልም። ለወትሮው ብርቅ የሆነው የሰው ልጅ ሞት አሁን ለቁጥር ሲያታክት እንዲሁ በጅምላ አይገመትም ይዟል። የሰው ልጅ ካለፉት የጦርነት ታሪኮች መማር ተስኖት እጅግ በጣም የረቀቁ እንኳን በሆኑ ሊያቸው ይቅርና በቅዠቱም ሊያስባቸው የሚከብዱ ጅምላ ጭራሽ መሳሪያዎችን አምርቶ በወታደራዊ ያስተላልፉት ሲያካትት መመልከት ደግሞ ነገን ይበልጥ አስፈሪ ያደርጓል። ደግሞም የዓለማችን ፖለቲካ ቋንቋው ቋሚ ጥቅም እንጂ ቋሚ ወዳጅ ብሎ ነገር የለም መሆኑ ለአንዳንድ ሀገራት ከሀያላን ጎራ ተሰልፎም ዘመናትን በድጋፍ መባጀት ቀን የከፋ ዕለት በግ ካራጁ ጋር ይውላል የሚለውን ተረት ያስተርትባቸዋል። በተለይ ድሃ አገራት ከሀያላኑ የአንዱን ርዕዮተ ዓለም ደግፈው መቆማቸው የዘመናችን እውነታ ነው። ምናልባት እነዚህ ሀገራት ማምሻም እድሜ ነው ሳይሉ የቀሩ አይመስልም። የኒውክሌር አረርን ጨምሮ የተለያዩ የጦር መሳሪያዎች አረሮ ሸክፎ የመምዘግዘግ ብቃት አለው ነው የሚባለው። እንዲያው ክፉን በሩቅ ያድርገውና እንኳንስ ሰርክ አፋቸውን የሚሽሩበት ፍለጋ የሚማስኑትን ድሃ ሀገራት ይቅርና በጦርነት ቴክኖሎጂ ረቋል፣ ዘምነዋል። በርካታ መዋለ ንዋያትን ለወታደራዊ ተቋሞቻቸው ይመድባሉ የሚባሉት እንደ አሜሪካና ቻይናን የመሳሰሉ ሀያላን አገራትም ይህንን ሚሳኤል የመመከት አንዳች ብቃት የላቸውም ተብሎም ይነገራል። ውድ የኢትዮ አዲስ ቤተሰቦች በባለ 22 ጎማ ከባድ ተሽከርካሪ ጀርባ ላይ ተጭኖ የሚንቀሳቀሰው የሰሜን ኮሪያዎቹ አህጉር አቋራጭ ሚሳኤል ህዋሶንግ 17 ይባላል። ለኪም ጆንግና ለግዛታቸው ሻምፓኝ የሚያስከፍት የጀግንነት መታሰቢያ በዓል እንዲያዘጋጁ የሚያስገድድ ስኬት ሲሆን ለዓለማችን ግን ከእንቅልፍ ብትት አድርጎ የሚያነቃት ስጋት መሆኑ ሳይታለም የተፈታ ጉዳይ ነው። ይህ ዲያሜትሩ ዝቅ ቢል 2.4 ሜትር ከፍ ካለ ደግሞ 2.5 ሜትር ይደርሳል የተባለለት ሙሉ የመወንጨፊያ ኃይል ሲታጠቅ ክብደቱ ከ80,000 እስከ 110,000 ኪሎ ግራም ሊመዝን እንደሚችል የተገመተው ሚሳኤል የብቃት ፍተሻ በሚደረግለት ወቅት 6248.5 ሜትር ከፍታ ድረስ ጉኖ በ67 ደቂቃዎች ውስጥ ብቻ 1090 ኪሎ ሜትሮችን ፉት ብሎ በመምዘግዘግ ባህር ላይ የሚጠብቀውን ኢላማውን ዝንፍ ሳይል መጥቷል። የዘርፉ ባለሙያዎች ሚሳኤሉን ግዙፉ ወይም አውሬው ሲሉ የሚጠሩት ሲሆን ሰሜን ኮሪያ ከዚህ ቀደም የነበራት ህዋሶንግ 15 ላይ ቴክኒካዊ ማሻሻዎች አድርጋበት ነው ያቀረበችውም ይባላል። ወጣም ወረደ ግን አሳሳቢው ነገር የሚሳኤሉ ስያሜ አንድ አሊያም ሌላ መሆኑ አይደለም። ይልቁንስ ዓለማችን እንዲህ በአራቱም ማዕዘን እንደ ቆዳ መወጠሯም የዝሆኖቹን ፍልሚያ የጊዜ ጉዳይ ብቻ አስመስሎታልና ሳሩ በነገ ውስጥ የሚጠብቀው ጣፈንተው እጅግ አሳዛኝም ሆኗል።